ሰላም ውድ ቤተሰቦቻችን እንዴት አላችሁ? ከአጁሪ ጋር መልካም ቆይታ ይሁንላችሁ። በአዲስ አበባ የቤት ኪራይ ጭማሪ ጣሪያ 11.5 በመቶ እንዲሆን ተወሰነ። የወለድ ሰዓቱ ምዝገባውም ትናንት መጀመሩ ታውቋል። ከዚህ ቀደም በወጣው የቤት ኪራይ ቁጥጥር አዋጅ መሰረት ለ2019 በጀት ዓመት የሚተገበረው ፍትሐዊ የቤት ኪራይ ዓመታዊ ጭማሪ ጣሪያ 11.5 በመቶ ሆኖ መጽደቁን የቤቶች ልማትና አስተዳደር ቢሮ አስታወቀ። ይህን ተከትሎ በመላው ከተማ የሚገኙ የግል መኖሪያ ቤቶች አከራይ ተከራይ አዲስ የወለድ ሰዓት ምዝገባ ከትናንት ሐምሌ 1 ቀን 2018 ዓ.ም ጀምሮ በሁሉም ክፍለ ከተማ ቤቶች አስተዳደር ጽሕፈት ቤት በይፋ መተግበር ጀምረዋል። ቢሮው እንዳመለከተው ይህ የዋጋ ማስተካከያ ውሳኔ በዘፈቀደ የተወሰነ ሳይሆን በከተማዋ ሰፊ ሳይንሳዊ ጥናት ተካሂዶ የነዋሪውን እውነተኛ የመክፈል አቅም ባገናዘበ መልኩ የተዘጋጀ ነው። ክሎም ይህ አሰራር በአንድ በኩል አከራዮች ወቅቱንና የኢኮኖሚ ሁኔታውን ያገናዘበ ፍትሐዊ ገቢ እንዲያገኙ የሚያረጋግጥ መሆኑን ጠቅሶ በሌላ በኩል ደግሞ ተከራዮች ከገቢያቸው ጋር የተመጣጠነ ኪራይ በመክፈል ተደጋጋሚ መፈናቀልና እስከ ስነ ልቦና ስጋት ድነው የተረጋጋ ሕይወት እንዲመሩ ያደርጋል ብሏል። ውሳኔው በከተማዋ ያለውን የኑሮ ውድነት ጫና በከፍተኛ ደረጃ በመቀነስ ረገድ የጎላ ማህበራዊ፣ ኢኮኖሚያዊና መልካም አስተዳደር ፋይዳዎች እንዳሉት ቢሮው ገልጿል። ዋጋው ጭማሪውና የወለድ ሰዓቱ መነሻ የሚሆነው ከዚህ ቀደም በነበረው ውል ላይ የተቀመጠው የኪራይ ዋጋ ብቻ ነው ብሏል። በ2019 ዓ.ም በአዲስ አበባ ከተማ የመኖሪያ ቤት ኪራይ ጭማሪ ጣሪያ 11.5 በመቶ ሆኖ የጸደቀ ሲሆን ህገወጥ የመንደርና የአካባቢ ውሎች በጥብቅ ተከልክለዋል። ዋጋ ጭማሪውና የወለድ ሰዓቱ መነሻ የሚሆነው ከዚህ ቀደም በነበረው ውል ላይ የተቀመጠው የኪራይ ዋጋ ብቻ መሆኑን የቤቶች አስተዳደር ቢሮ አስታውቋል። መላው ከተማ የሚገኙ የግል መኖሪያ ቤቶች አከራይ ተከራይ አዲስ የወለድ ሰዓት ምዝገባ ጀምሯል። የተጣሉ ጥብቅ ክልከላዎች ምን ናቸው የሚለውን እንመለከታለን። ውድ ቤተሰቦቻችን አዲስ የወለድ ሰዓት ምዝገባን የተቀመጠውን የዋጋ ጣሪያ ወደ ጎን በመተው የሚፈጸሙ ዋናቸው በህገወጥ ድርጅቶች ላይ ጥብቅ ክልከላ ጥሏል። በዚህ መሰረት ቢሮው ከተመዘገበውና ከሚመዘገበው ውል እንዲሁም ከሚሰጡ አቅጣጫ ውጭ ልዩ ውል በሚል የሚፈጸም ማናቸውም የመንደር ውሎች፣ ከህጋዊ አሰራር ውጭ የሚደረጉ የአካባቢ ውሎች፣ በጋራ መኖሪያ ቤቶች ኮንዶሚኒየም አካባቢ የሚደረጉ ማናቸውም አይነት ህገወጥ ውሎች በሙሉ የተከለከሉ ናቸው። ማናቸውም አከራይ ተከራይ እነዚህን የተከለከሉ ህገወጥ ውሎች ይዘው ሲገኙ ወይም ከተቀመጠው የ11.5 በመቶ የዋጋ ጭማሪ ጣሪያ በላይ ፈጽመው ከተገኙ ቢሮ ህጋዊ እርምጃ የሚወስድ መሆኑን አስጠንቅቋል። የዚምባብዌ ፕሬዝዳንት ምናንጋዋ የፕሬዝዳንት ዘመናቸውን በሁለት ተጨማሪ ዓመታት የሚያራዝም ህግ ማውጣታቸው ተሰማ። የዚምባብዌ ፕሬዝዳንት ኤመርሰን ምናንጋዋ የህገ መንግስት ማሻሻያዎችን ለማከናወን የሚያስችል ህግ እየፈረሙ ሲሆን ይህም የስልጣን ዘመናቸው እንደ አውሮፓውያን አቆጣጠር እስከ 2030 ድረስ ያራዝማል ሲሉ ቃል አቀባያቸው ገልጸዋል። ማሻሻያዎቹ የፕሬዝዳንትና የፓርላማ የስልጣን ዘመን ከ5 ወደ 7 ዓመታት የሚያራዝም ሲሆን በተጨማሪም ቀጥተኛ የፕሬዝዳንት ምርጫን በማስወገድ ፕሬዝዳንቱ በፓርላማ እንዲመርጡ የሚያስችል ህግ እንደሆነ ተገልጿል። ዚምባብዌ ፓርላማ ባለፈው ወር ማሻሻያዎቹ እንዲጸድቁ የደገፈ ሲሆን ይህም የወጣው ደግሞ አሁን ላይ ገዢው የዚምባብዌ አፍሪካ ብሔራዊ ህብረት አርበኞች ግንባር በሁለቱ ምክር ቤቶች አስፈላጊውን 2/3 ድምፅ ከተቆጣጠረ በኋላ ነው ተብሏል። ተፈርሟል፣ ታትሟልና ተላልፏል፣ አሁን ህግ ሆኗል ሲሉ ምናንጋዋ በይፋ ኤክስ ገጻቸው ላይ ባጋሩት የህጉን ቅጂ ጨምረው ለህዝብ አጋርተዋል። የ83 ዓመቱ ምናንጋዋ እንደ አውሮፓውያን አቆጣጠር በ2028 ስልጣናቸውን መልቀቅ ቢኖርባቸውም አሁን እስከ 2030 ድረስ በስልጣን ላይ የሚያቆያቸውን ህግ ፈርመዋል። ፖለቲካ ብልህነታቸው አዘው በሚል ተቀጥላ ስም ተብለው የሚጠሩት ምናንጋዋ በማሻሻያዎቹ መሰረት ለ12 ዓመታት ፕሬዝዳንት ሆነው ያገለግላሉ ተብሎ ሲጠበቅ ይህ ከእሳቸው ቀደም ብሎ ለ4 አስርት ዓመታት ለሚጠጋ ጊዜ በስልጣን ላይ የዘለቁትን የሮበርት ሙጋቤን ቆይታ የሚተካ ይሆናል ሲሉ ለአናዶሉ ዘግቧል። አሜሪካና ኢራን ወታደራዊ ጥቃት ልውውጥ መጀመራቸውን በቀጠናው ያለውን ውጥረት እንዲባባስ አድርጎታል ተባለ። አሜሪካ በሆርሙዝ ሰርጥ ላይ በ3 የነዳጅ ጫኝ መርከቦች ላይ ለተፈጸመው ጥቃት ምላሽ በመስጠት በኢራን ላይ ከ80 በላይ ወታደራዊ ኢላማዎችን መምታቷን ያስታወቀች ሲሆን ኢራን በበኩሏ በቀጠናው በሚገኙ የአሜሪካ ወታደራዊ ጣቢያ ላይ ጥቃት ፈጽማለች።
የአሜሪካ ማዕከላዊ ጦር እዝ እንደገለጸው ኢራን ላይ ከፈጸማቸው የጥቃት ኢላማዎች መካከል ከ60 በላይ የኢራን እስላማዊ አብዮታዊ ዘብ ኮር የሆኑት አነስተኛ የባህር ጀልባዎች እንደሚገኙበት ቢቢሲ ዘግቧል። በተጨማሪም በጥቃቱ የተመቱ ሌሎች ወታደራዊ ተቋማትና መሳሪያ ማከማቻዎች እንዳሉ አስታውቋል። የኢራን መንግስታዊ ሚዲያዎች በበኩላቸው የአሜሪካ ጥቃት በቄሽም ደሴት እና በባንዳር አባስ እንዲሁም በሲሪክ አካባቢዎች ላይ ጥቃቱ መፈጸሙን ዘግበዋል። ፍንዳታው የተነሳ በቁርጥራጭ ፍንዳታዎች የተጎዱ ሰዎች መኖራቸው የተገለጸ ቢሆንም የተጎጂዎች ቁጥር ግን እስካሁን በይፋ አልተገለጸም። ኢራን በሆርሙዝ ሰርጥ በ3 የነዳጅ መርከቦች ላይ ለተፈጸመው ጥቃት ኃላፊነቷን በቀጥታ ባትወስድም የአሜሪካ ባለስልጣናት ግን ጥቃቱ ከኢራን ጋር የተያያዘ መሆኑን በመግለጽ ለዚህ ማጸፋ ወታደራዊ እርምጃ መውሰዳቸውን ገልጸዋል። ባጸፋው የኢራን እስላማዊ አብዮታዊ ዘብ ኮር ባህሬን እና በኩዌት የሚገኙ የአሜሪካ ወታደራዊ ጣቢያዎችን በሚሳኤል እና በድሮን ማጥቃቱን አስታውቋል። አክሎም በሁለቱ ሀገራት በሚገኙ ወሳኝ በሆኑ 85 የአሜሪካ ወታደራዊ ተቋማት ላይ ጥቃት መፈጸሙን በመግለጽ ከእነዚህ መካከል ባህሬን የሚገኘው የአሜሪካ ባህር ኃይል ዋና መምሪያ እና በኩዌት ያለው የአየር ኃይል ጣቢያን ጠቅሷል። ባለፈው ወር በቴህራን እና በዋሽንግተን መካከል ግጭቱን ለማስቆም እና የተኩስ አቁም ለማራዘም የመግባቢያ ስምምነት የፈረሙ እንደነበር የሚታወቅ ቢሆንም ከቅርቡ ቀናት ወዲህ የሚደረግ ወታደራዊ ጥቃት ልውውጥ ስምምነቱን ከፍተኛ አደጋ ውስጥ እንዳጣል የዲፕሎማሲ ታዛቢዎች ይገልጻሉ። የሆርሙዝ ሰርጥ ከዓለም የነዳጅና የፍሳሽ ተፈጥሮ ጋዝ ንግድ 20% ያህሉ የሚያልፍበት ወሳኝ ባህር መተላለፊያ በመሆኑ የተባባሰው ግጭት በዓለም የኃይል አቅርቦት፣ በነዳጅ ዋጋ እና በክልሉ የደህንነት ሁኔታ ላይ ከፍተኛ ስጋት እያሳደረ መሆኑን ተገልጿል። ውድ ቤተሰቦቻችን የዕለቱን መረጃዎች በዚህ አጠናቀናል። የቀጣይ በሌሎች ፕሮግራም እስከምንገናኝ ሰላም ዋሉ።